ለእመቤታችን ለቅድስተ ቅዱሳን ለድንግል ማርያም 2033ኛው በዓለ ልደት እንኳን አደረሳችሁ። ንፍሮ ማዘጋጀት እና ከንፍሮ ጋር ተያያዥነት ያላቸው ነገሮች የእመቤታችን የመወለድ ታሪክ መሰረት ያደረገ ትውፊታዊ ባህል ይባላል። የትንሣኤን በዓል፣ የልደትን በዓል፣ የልደታን በዓል ምክንያት አድርገው አምልኮ ጣዖት የሚፈጽሙ ማለት ቅዱስ ገብርኤል ያበሰረበት ቀን ነው የሐዲስ ኪዳን ዋና በዓል የሚባለው። እመቤታችን ቅድስት ድንግል ማርያም የተወለደችው በሊባኖስ በተባለ ተራራ ላይ ውጭ አካባቢ ነው። ከቤት ውጭ በሆነ መንገድ ነው የሚያዘጋጁትም የሚመገቡትም ውጭ ላይ ነው። ወደ ውስጥ ቢገባ ኃጢአት አይደለም። አንዳንዶቹ ባለማወቅ የተዘጋጀውን ንፍሮ ወደ ቤት እንዳይገባ የሚያደርጉት ኃጢአት እንደሆነ በማሰብ ነው። እመቤታችን ተወለደች ስንል እመቤታችን ተወለደች የሚለውን ታሪክ ከመተረክ ባሻገር ነው ነገሩ። እመቤታችን ወደዚህ ምድር በመምጣቷ ነፍሳት በሙሉ ወይም ሰዎች በሙሉ በደስታ የተዋጡበት ቀን ነው። ኦ ማርያም በእንተዝ ናፈቅረኪ ወናብየኪ እያልን እናመሰግናታለን። ኦርቶዶክስ ቤተክርስቲያን ውስጥ የመጀመሪያው የሐዲስ ኪዳን ዓመት ወይም ክብረ በዓል ልንለው እንችላለን። እመቤታችን ተወለደች ስንል እኛም የመወለጃ ጊዜያችን እንደደረሰ የታየበት ሁኔታ ነው። ከመላእክት ከፍጡራን ሁሉ በላይ የሆነች እናት ቅድስት ድንግል ማርያም የተወለደችበት በዓል ከበዓላት ሁሉ በላይ ነው። አንገታችን ያስቀረቀረንን ያስደፋንን ኃጢአት ከኛ አሽቀንጥረን ልንጥል የምንችልበትን ምስጢር ሰምተን ወደ ቤተክርስቲያን እንሄዳለን። ድንግል ፈጣሪዋን ወለደችው፣ እሱም የፈጠረውን ስጋ ተዋህደ ይላል። ከባህል የተላቀቀ በዓል መከበር አለበት። የተከበራችሁና የተወደዳችሁ መላ ኦርቶዶክሳውያን በእያላችሁበት ሰላም እግዚአብሔር ከእናንተ ጋራ ከኔም ጋራ ይሁን። ለእመቤታችን ለቅድስተ ቅዱሳን ለድንግል ማርያም 2033ኛው በዓለ ልደት በእያላችሁበት እንኳን አደረሳችሁ፣ እንኳን ደስ ያላችሁ። ኦርቶዶክሳውያን እንግዲህ የእመቤታችንን የቅድስት ድንግል ማርያምን መወለድ ታሪክና የመወለድ ሁኔታ ጠቅላላ ሁኔታ ስናስብ ደስታን፣ ክብርን፣ ሰላምን፣ ነፃነትን፣ አሸናፊነትን፣ ባለራእይነትን ያስከትላል በውስጣችንና እመቤታችን ተወለደች ስንል እመቤታችን ተወለደች የሚለውን ታሪክ ከመተረክ ባሻገር ነው ነገሩ። የኛ መወለድ የቀረበበት ምክንያቱም በደመ ክርስቶስ ነው የተወለድነው። ያንን ቀርቦ ያየንበት ልደት ነው የሷ ልደት። እመቤታችን ተወለደች ስንል እኛም የመወለጃ ጊዜያችን እንደደረሰ የታየበት ሁኔታ ነው። ድቅድቁ ጨለማ በሚደነቅ ብርሃን የተተካበት የአማናዊው የዳግማዊ አዳም እናት ወደዚህ ምድር የመጣችበት ሁኔታ ነው ያለው። እንግዲህ ጠቅልል ባለ መንገድ የእመቤታችንን የልደት በዓል ስናከብር ኦርቶዶክሳውያን በያለንበት ከበዓልና ባህል ጋር ያሉ ተመሳሳይና ልዩ ነገሮችን ለማየት ነው ዛሬ በሚዲያ የመጣሁት። አንደኛ በዓል ነው። በዓል ማለት ሲጻፍ በራሱ በዓል ማለት በዓል የሚለው አይኑ የሚለው ራብኡ ነው የሚጻፈው። በዓል ስንል ደግሞ ሁለት አይነት በዓል ስላለ ጣዖት የሚል አለ። በዓል ማለት ክብረ በዓል ሲሆን አይኑ ነው የምንጽፈው። የአይኑ ራብ ሆሄ ወይም ፊደል። በዓል የሚለው ጣዖት ሲሆን ደግሞ እሳቱ አልፋው የሚባለው ነው የሚጻፈው። ስለዚህ አሁን በዓል ክብረ በዓል ስንል የእመቤታችን ክብረ በዓል ነው። መንፈሳዊ ነው፣ ህዝባዊ ነው፣ እድሜ ጠገብ ነው። ኦርቶዶክስ ቤተክርስቲያን ውስጥ የመጀመሪያው የሐዲስ ኪዳን ዓመት ወይም ክብረ በዓል ልንለው እንችላለን። በቅዱስ ገብርኤል መጥቶ እመቤታችን ትጸንሻለሽ ትወልጃለሽ ካላት ወይም የመጋቢት 29 ቀን ጥንተ ትስብእት የምንለው ቅዱስ ገብርኤል ያበሰረበት ቀን ነው የሐዲስ ኪዳን ዋና በዓል የሚባለው። ነገር ግን ከዚያ በፊት የሐዲስ ኪዳን ክብረ በዓላት ከምንላቸው የመጀመሪያው ተብሎ የሚጠቀሰው የእመቤታችን የመወለድ ቀን ነው እና በዓል ነው። ይሄ በዓል ነው የሚባለው። ባህል የሚባለው ደግሞ የእመቤታችንን መወለድ ምክንያት አድርጎ የሚመጣው ነገር ነው። ለምሳሌ ንፍሮ ማዘጋጀት እና ከንፍሮ ጋር ተያያዥነት ያላቸው ነገሮች የእመቤታችን የመወለድ ታሪክ መሰረት ያደረገ ትውፊታዊ ባህል ይባላል። ብዙ ባህሎች ኦርቶዶክሳውያን በተለይ በኢትዮጵያ ያሉ በጎ የሚባሉ ባህሎች በሙሉ የተወሰዱት ከበዓላት ነው፣ ከመንፈሳውያን በዓላት ነው፣ ከቤተክርስቲያን በዓላት ነው። ባህል እየሆኑ የሚሄዱ በትምህርት ማነስ ምክንያት፣ በግንዛቤ መለያየት ምክንያት አንዱ ካንዱ ባለው የማነስና የእውቀት መብዛት ምክንያት በዓሉ
ወደ ባህልነት እየወረደ የሚመጣበት ነገር ግን ደግሞ ዋና ነገሩን ያለቀቀ ባህል አለ፣ በጎ ባህል የሚባሉት። አሁን ንፍሮ ማዘጋጀት በዓል አይደለም ወይም ክብረ በዓል አይደለም ወይም መንፈሳዊ ክብረ በዓልን ሊገልጽ የሚችል ነው ብለን አይደለም እንወስደው። ግን መንፈሳዊ በዓሉን ሊያደምቅ ሊያግዝ ሊያጎላ የሚችል በጎ ባህል ነው። ከበዓሉ የተወሰደ ባህል ነው። በዚህ መሰረት የእመቤታችን ቅድስት ድንግል ማርያም የተወለደችው በሊባኖስ በተባለ ተራራ ላይ ውጭ አካባቢ ነው፣ ከቤት ውጭ በሆነ መንገድ ነው በሚል ትውፊታዊ አስተምሮ ኦርቶዶክሳውያን ኢትዮጵያውያን በየአካባቢያቸው ተሰብስበው ንፍሮ ያዘጋጃሉ። ያን ንፍሮ የሚያዘጋጁትም የሚመገቡትም ውጭ ላይ ነው። ወደ ውስጥ ቢገባ ኃጢአት አይደለም። አንዳንዶቹ በአለማወቅ የተዘጋጀውን ንፍሮ ወደ ቤት እንዳይገባ የሚያደርጉት ኃጢአት እንደሆነ በማሰብ ነው። በሌላ በኩል ደግሞ የተዘጋጀውን ንፍሮ ከተመገብነው በኋላ ተርፎ የሚያደር ሆኖ ከተገኘ መንገድ ላይ ወስደው የሚደፉበት ሁኔታም ይታያል። ይሄም ሌላ ያለማወቅ ትክክለኛውን ባህል የሚጋፋ ነው። በሌላ በኩል ለልደታ የተዘጋጀውን ንፍሮ መብላት የሚችሉ እዚያው የንፍሮ ሲነፈር አብረው የነበሩ የንፍሮ የዝግጅት አካላት እንደሆኑ የሚታሰብበት ሁኔታ አለ። ይሄ ሁሉ ልክ አይደለም። ስለዚህ ልኩ የቱ ነው? ንፍሮ ይዘጋጃል፣ ውጭ ላይ ይበላል። ይሄም ልክ ነው። ውስጥ ላይ ግን ውስጥ አምጡልኝ እርቦኛል የሚል ሰው ቢኖር ወስዶ መስጠት ይቻላል። ባይርበውም የግድ ሜዳ ላይ ሆኖ መብላት የግድ ላይሆን ይችላል። ያው ትውፊቱ ግን መቅረት ስለሌለበት ውጭ ላይ ይሆናል እና ይሄ ባህልና በዓል የሚለውን አብሮ ማየት ወደ ባዕድ አምልኮነት እንዳይቀየሩ ከምንጠነቀቅባቸው ጉዳዮች ግን አንዱ ይሄ ነው። እንደ ምሳሌ በተደጋጋሚ በአንዳንድ አካባቢዎች የሚታያል። ዶሮ የሚያርዱ በግ የሚያርዱ ሰዎች የበግና የዶሮ ከለር የሚመርጡ ነጭ ዶሮ፣ ቀይ በግ እየመረጡ አለፍ ሲልም በታላላቅ ዛፎች በታላላቅ ተራራዎች እንዲሁም ደግሞ በታላላቅ ወንዞች በአባይ በጣና አካባቢ ቦታ እየመረጡ የሚያርዱ እግረ መንገዳቸውን የትንሳኤን በዓል የልደትን በዓል የልደታን በዓል ምክንያት አድርገው አምልኮ ጣዖት የሚፈጽሙም አሉ። ከዚህ ውስጥ እንዳትሆኑ ምዕመናን ኦርቶዶክሳውያን ምክሬ ነው። መንፈሳዊውም በዓል በማይሆን ባህል ለመበረዝ የሚደረጉ ነገሮች መስተካከልም ስላለባቸው ነው። እንግዲህ እመቤታችን የተወለደች ጊዜ ከሆኑ 3 ነገሮች መካከል አንዱ እመቤታችን የተወለደች ቀን ሌላ ልጅ የላቸውም ኢያቄምና ሐና። እሷን በወለዱ ጊዜ ግን እንደ 30 እና እንደ 15 ዓመት ሰዎች ሆነዋል። ወደ ጥንተ ክብራቸው ያ ማለት እንደገና ሕፃን ሆኑ ማለት ሳይሆን ሕፃን ሰው ወይም ወጣት ሰው ያለው ጉልበት እነሱ ላይ ተገኘ ማለት ነው። ታድሰዋል ባጭሩ። አንዱ ይሄ ነው ሆነው። ሁለተኛው ዓለም በብርሃን የተሸፈነችበት ታሪክ ተጽፏል። እመቤታችን ወደዚህ ምድር በመምጣቷ ነፍሳት በሙሉ ወይም ሰዎች በሙሉ በደስታ የተዋጡበት ቀን ነው። የኛ የመወለድ ብስራት እንደገና ከውሃና ከመንፈስ ቅዱስ ተወልደን ወደ ገነት ልንገባ የምንችልበት አንድ አይቀሬ መወለድ ሁለተኛ ልደት ወደዚህ ምድር እንደመጣ ማብሰሪያ ለድቅድቁ ጨለማ የምስራች ሆና ያበራችበት ዕለት ነው። ይሄ ስለሆነ እንግዲህ በኦርቶዶክሳውያን ስርዓት አምልኮ መሰረት ሁሉም በእመቤታችን ስም በተገነቡ አጥቢያዎች በተለይ ልደታ ተብለው በተጠሩ አጥቢያዎች ሁሉም ኦርቶዶክሳውያን እየተገኙ በእመቤታችን ስም ይዘምራሉ፣ የልጇን ስጋ ይበላሉ፣ የልጇን ደም ይጠጣሉ። በማየገቡ ክርስትና ልደታ ቀናቸው የሆነ ክርስትናቸውን ይነሳሉ፣ ያስነሳሉ። እንደዚህ አይነት ድምቀት የሚከበር በዓል ነው። ምን መሰላችሁ ኦርቶዶክሳውያን፣ እንደዚህ አይነት እመቤታችንን የሚመለከቱ በዓላት ሲከበሩ ወይም የልጇ ሊሆን ይችላል፣ የቅዱሳን ሊሆን ይችላል፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳትም ሊሆኑ ይችላሉ። የሥራ መፍቻ በዓላት አይደሉም። ሌሎ አንዳንዶቹ ባለማወቅ እንደሚሉት ኦርቶዶክሳውያን ስንሰበሰብ እነዚህ ስራ ፈቶች ስራ ሊፈቱ ነው፣ ይሄው ተሰበሰቡ የነጠላቸውን ለብሰው ይሄው እንደዚህ እንደሚሉት ብለው እንደሚያስቡት ባለማወቅ አይደለም። ወንጌልን ለመማር ጊዜ መበጀቷን ኦርቶዶክሳዊት ስንዷ እመቤት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆቿን ኑ ምትል ልታስተምር ነው። ቅዱስ የአምላኳን ቅዱስ ስጋ የአምላኳን ክቡር ደም ልታጠጣ ነው፣ ልታበላ ነው። በተለያየ መንገድ ባለመረጋጋት በመባዘን ውስጥ ያለውን ትውልድ ልታረጋጋ ነው። ሰላም ልትሰጥ ነው። ጸበል ልትሰጥ ነው። በረከት ልትሰጥ ነው። ሰላም ለእናንተ ይሁን ልትል ነው የምትጠራው። እና ኦርቶዶክሳዊ በሙሉ በዚያ ዕለት ወደ ቤተክርስቲያን መጓዝ መጉረፍ አለበት። ቤቱ አይደለም ማርፈድ ያለበት፣ መቆየትም ያለበት። ወደ ቤተክርስቲያን መሄድ አለበት፣ መባረክ አለበት፣ መዘመር አለበት፣ እልል ማለት አለበት። የእመቤታችንን መወለድ እንደቀላል እንደዋዛ ማየት የለበትም።
በእመቤታችን ዕለት ተሰብስቦ ያለመዘመር፣ ያለመባረክ፣ ያለመማር፣ ያለማስተማር፣ ያለመቀደስ፣ ያለማስቀደስ፣ ያለማገልገል ልክ አይመጣም። ጤነኛ የሆነ ሰው ሁሉ መጓዝ አለበት። እንኳን እዚህ አልፎ ሌሎቹ በዓላት ይከበሩ የለ የዚህ ቀን እየተባሉ ባያጸድቁም ግን መከበር አለባቸው ተብሎ ሀገር ደረጃ በዓለም አቀፍ ደረጃ የሚከበሩ ብዙ በዓላት አሉ። ይሄማ የፈጣሪ ፍጡራን አምላክ የእናቱ የልደት በዓል ነው። የልደት በዓል ስናከብር ለምሳሌ ልጆቻችን የልደት በዓል ሲያከብሩ የሆነውን እናያለን። በዚህ አጋጣሚ ግን መስተካከል ያለባቸው የልጆች የልደት አከባበር ስነስርዓት ተኮር ነገሮችም አሉ። የማይሆን ወጪ የተጋነነ ወጪ በማውጣት ለልጆች የማይጠቅሙ ነገሮችን በኮተት በመሰብሰብ የሚከበሩ ለምሳሌ የልጆች ልደት ሲከበር እመቤታችን የተወለደችበት ዕለት ግንቦት 1 የተወለደ ልጅ ማክበር ያለበት ልደቱን ቤተክርስቲያን ሄዶ ስጋ ወደሙ ተቀብሎ ጸበል ጠጥቶ ተባርኮ ወንጌል ተምሮ በዛ ከቀጠለም ደግሞ ያልተጋነነ ትንሽ ቆሎ ትንሽ ዝክር ነገር አዘጋጅቶ ስለእመቤታችን እያለ የሱንም ልደት የእናቱንም ልደት በጋራ ቢያከብር ከአንድ የኦርቶዶክስ ቤተክርስቲያን ከ1 እስከ 30 ድረስ የቅዱሳን በዓላት አሉ። ስለዚህ ለምሳሌ በ24 የተወለደ ልጅ ወደ ተክለ ሃይማኖት አጥቢያ ሄዶ ተምሮ ዘምሮ ስጋው ደግሞ ተቀብሎ መጥቶ ትንሽ የሆነ በጻድቁ ስም አዘጋጅቶ የጻድቁንም ክብር ሊገልጽ በሚችል መንገድ እሱም ክብር ሊያገኝ በሚችልበት መንገድ የልደቱን በዓል ማክበር ቢችል እንደዚህ አይነት የልደት በዓል አከባበር መሆን አለበት። እመቤታችን የተወለደች ጊዜ ዓለም በሙሉ ተደስቷል። የኛም የመወለድ ዕለት ሰዎችን ሁሉ ሊያስደስት የሚችል አይነት ስነስርዓት ሊኖረው ይገባል። ዮሐንስ መጥምቀ መለኮትን ወብዙኃን ይትፌስሑ በልደቱ ይለዋል መጽሐፍ። በመወለዱ ብዙዎቹ እንደተደሰቱበት የዮሐንስ ልደት ለብዙዎቹ የደስታ ምንጭ እንደሆነ ይናገራል። እና አንዱ ልጅ ከሌላኛው ሰፈር ላይ ካለ ልጅ ጋራ በማይሆን ውድድር ውስጥ በመግባት ለዚያኛው ይሄ ሆኗል ለዚህኛው ለኔም እንዲህ ሊሆንልኝ ይገባል በሚል አላስፈላጊ ቁሳዊ ውድድር ውስጥ እንዳይገቡ ኦርቶዶክሳውያን ልጆች ምክሬ ነው። በዚህ አጋጣሚ የእመቤታችን ልደታችን ስለሆነ ስትወለድልን እኛም እንደገና እንደተወለድን በአዲስ ልደት እንደተወለድን ስለሚሰማን ደስታችን ከፍ ያለ ነው። ኦ ማርያም በእንተዝ ናፈቅረኪ ወናብየኪ እያልን እናመሰግናታለን። ሄደን ኢያቄም ወሐና ወለዱ ሰማዮሙኒ አስረከ ፀሐይ እንላለን። ኢያቄምና ሐና ሰማይን አስገኙ። ታላቅ ማለት ነው። ሰማይ ማለት ታላቅ ማለት ነው። እመቤታችን ደግሞ ፈጣሪ መልዕልተ ፍጡራን ናት። ከፍጡራን በላይ ከፈጣሪ በታች ናት። ከፈጣሪ በታች ናት ስንል ፈጣሪዋን በቅፏ የያዘች ማለታችን አንረሳም። ከፍጡራን ይእቲ ተአቢም ኪሩቤል ወትፈደፍድም ሱራፌል ነው የሚላት። ከሱራፌል ከመላእክት ከፍጡራን ሁሉ በላይ የሆነች እናት ቅድስት ድንግል ማርያም የተወለደችበት በዓል ከበዓላት ሁሉ በላይ ነው። ከልጇ በዓል ቀጥሎ የእሷ በዓል ነው። በኩረ በዓላት የሚባሉት የጌታ ተሳቱ በዓላት የሚባሉት አሉ። ከዚያ ቀጥሎ የእሷ በዓል ነው። ያለ እሷ ያገኘነው ጌታ ያለ ጌታ ያገኘናት እናትም የለችም። እሷ ፈጣሪ ሆና ፈጣሪዋን ፈጥራ ሳይሆን እሷ የተፈጠረችውና ፈጣሪዋን ግን ወልዳለች። ድንግል ፈጣሪዋን ወለደችው፣ እሱም የፈጠረውን ስጋ ተዋህደ ይላል ቅዱሱ ሊቁ በሃይማኖተ አበው። ጠቅለል ባለ መንገድ የእመቤታችን የመወለድ ነገር ሲታሰብ የኛ በዓል መሆኑን ልንጠቀምበት የምንችል በዓል መሆኑን በማሰብ በዓሉን ማክበርም ይገባናል። ከባህል የተላቀቀ በዓል መከበር አለበት። ልንጸድቅ የምንችልበት እስከሆነ ድረስ ብቻ ልናከብረው የሚገባ በዓል መሆን አለበት። አብዛኞቹ ስንመለከታቸው በዓሉን ከቤት በመሆን ቤተክርስቲያን ባለመሄድ አክሽን ፕላን ይሉታል ፈረንጆቹ፣ የድርጊት መርሃ ግብር ማለት ነው። ዕለታዊ የድርጊት መርሃ ግብር አላት ቤተክርስቲያን፣ ግጻዌ ይባላል። ያ ግጻዌ ለምሳሌ ወደ ሬስቶራንቶች ወደ አንዳንድ ካፌዎች ስንሄድ ሜኖ ይቀርባል። ያ ሜኖ የምግብ ፍላጎታችንን መሰረት አድርገን ይሄን እበላለሁ ይሄን እጠጣለሁ ብለን እስከ ዋጋ ዝርዝሩ የተቀመጠበት ነው። በቤተክርስቲያን ውስጥ ያለው ግጻዌ የሚባለውም ደግሞ የዕለቱ የድርጊት መርሃ ግብር ነው። በዚህ ሰዓት ይሄ ይነበባል፣ በዚህ ሰዓት ይሄ ይቀደሳል፣ በዚህ ሰዓት ይሄ ይዘመራል፣ በዚህ ይሄ ይሆናል ብላ ስንዷ እመቤት ያዘጋጀችው ያሰናዳችው የሞላ የተትረፈረፈ ነገር ነው ቤተክርስቲያን ውስጥ ያለው። ታዲያ በጠዋቱ ተነስተን ሄደን ነጠላችን ለብሰን ኦርቶዶክሳዊ ሁኔታችን ተስተካክሎ ዘምረን እፎይ ብለን አንገታችን ያስቀረቀረንን ያስደፋንን ኃጢአት ከኛ አሽቀንጥረን ልንጥል የምንችልበትን ምስጢር ሰምተን ወደ ቤተክርስቲያን እንሄዳለን። በዚህ አጋጣሚ ለኦርቶዶክሳውያን አገልጋዮች፣ ለወንድሞቼ፣ ለጓደኞቼ
ከኔ የሚያንስ ባይኖርም እንኳን ለኔ ጓደኞችና ከኔም ለሚበልጡት ጭምር እንዳንድ መምህር ያለኝ አስተያየት አገልግሎቱ በተፋጠነና በተቀላጠፈ መንገድ የተንዛዛ ነገር ሳይኖረው ማገልገል ብንችል ምዕመን ተኮር የተሰበሰበውን ህዝብ ተኮር አገልግሎት መስጠት እንዴት ጥሩ መሰላችሁ ወንድሞቼ። ተለይ ሰባኪያን ወንጌሉ በ15 ደቂቃ ውስጥ በ30 ደቂቃ ውስጥ ስንት አጽዳቂ መልእክት ማስተላለፍ የምንችልበት ምቹ አጋጣሚ ነው ያለው። ምዕመናን ከጠዋቱ ጀምሮ እስከ ቀኑ 4-5 ሰዓት ይቀመጣሉ። ከኛ አንደበት የምትወጣ አንድም ነገር ማታጸድቅ እንዳትሆን በጥንቃቄ አገልግሎቱን መስጠት። አሁን ከዚህ ቀጥሎ ይሰበካል፣ ከዚህ ቀጥሎ ይዘመራል፣ ከዚህ ቀጥሎ ይቀደሳል፣ ከዚህ ቀጥሎ መሐሌት እያል ያልባከነ ጊዜ ሊኖር ይገባል። እንደ ፈያታዊ ዘየማን ሰዓታችን ልንጠቀምበት ይገባል። ለአገልግሎት የሚመጣውን ማህበረሰብ በሰዓቱ አገልግሎ በሰዓቱ ባርኮ ሰላሙን ነግሮ በጎውን ነግሮ የምስራቹን ነግሮ ክፉ ነገር መልካም ያልሆነ ነገር የሞት ዜና የሞት መርዶ ያጎበጠው ያስቀረቀረውን ማህበረሰብ ቤተክርስቲያን ሲመጣ ቢያንስ ሊያርፍ ስለሚገባ ሊያርፍ ነው የሚመጣው፣ ሊባረክ ነው የሚመጣው፣ ሊፈወስ ነው የሚመጣው። እንደዚህ የሚመጣውን ማህበረሰብ ባርኮ በሰላም ወደ ቤታቸው ግቡ ለጊዜው፣ ፍጻሜው ግን ወደ መንግስተ ሰማያት የመግባት እድል ፈንታ ጽዋ ተርታቸው የተከናወነላቸው ሁኑ ብሎ ካህኑ በጎውን ተመኝቶ ከዲያቆኑ ጋር ሲሸኘው ይሄ የሞራል ሕክምና አካላዊ ጭምር ሕክምና ሁለገብ ሕክምና አግኝቶ ሊሄድ እንዲችል ማህበረሰቡ ወይም ኦርቶዶክሳዊ ህዝብ በሚመጣ ሰዓት እንደዚህ አይነት አገልግሎት መስጠት ይጠበቅብናል የሚል ወንድማዊ መምህራዊ መልእክትም አስተያየትም አለኝ ማለት ነው። እንግዲህ ለእመቤታችን ለቅድስተ ቅዱሳን ለድንግል ማርያም 2033ኛው በዓለ ልደት በድጋሚ እንኳን አደረሳችሁ እላለሁ። መልካም በዓል ይሁንልን። እግዚአብሔር ከሁላችን ጋር ይሁን።